ኦርቶዶክስን በሚመለከት በተደጋጋሚ ስላነሳው ድጋሚ አላነሳው። ምንም የተናወጠ አቋም የለኝም። የኢትዮጵያ መሰረት፣ የኢትዮጵያ ጽኑ ምሰሶ፣ አስፈላጊ ተቋም እንደሆነች በሙሉ ልብ ነው ማምነው። ኦርቶዶክስ መነካት አለባት የሚል በፍጹም እምነቱም የለኝም ሐሳቡም የለኝም። ኦርቶዶክስን እንደማከብረውና እንደምወደው ሙስሊም መነካት አለበት ብያላም ሌላም የሚያምን ሰው ለምን የኢትዮጵያ ሙሉእነት የሚረጋገጠው ሁሉም እምነት፣ ሁሉም እሴት፣ ሁሉም ታሪክ በልኩ ሲቀመጥ ስለሆነ እና በንግግሬም በፕሮግራሜም በተግባሬም አንድ ቀን ተዛንፌ አላቅም። በዚህ ጉዳይ ቢያንስ ነፍሴ እያወቀች ኦርቶዶክስን የሚበድል ነገር ሰርቼ አላቅም። ወደፊትም የማደርግ አይመስለኝም። የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። የኦርቶዶክስ ቤተክርስቲያን በእምነት ቀኖና ከወንጌላውያን ቤተክርስቲያን የተለየች መሆኗ ይታወቃል። በሄድንበት ሀገር ደረታችን ነፍተን 1000 ዓመት የቆየ ቸርች አለን እንላለን። ትገርማላችሁ እንዴት 700 ዓመት 1000 ዓመት 2000 ዓመት ቤተክርስቲያን ኖራችሁ ብለው ይደነቃሉ። እኛ ግን እዚያ አናከብራትን ብቻ ሳይሆን የፖለቲካ አጀንዳችን የዘር አጀንዳችን መጠቀሚያ እናረጋታል። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። በዚህ ግጭት እና በሰው ግድያ ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። በስንቱ ነው እኛ የምንሰቃየው? በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል። ሰው እያሳረደ ቤት ንብረት እያስወደመ ይሄ መንግስት ቤተክርስቲያን ሊያጠፋ ነው የመጣው ብሎ የሚያስቡ ሰዎችም አሉ። እሱን ጨምሬ በበልስ ይሻለኛል ከምቀንሰው ማለት ነው። የኦርቶዶክስ ቤተክርስቲያን ሁሌም እንደምለው ለኢትዮጵያ ሐውልት ናት። ሐውልት በማፍረስ የሚከብር መሪ የሚከብር መንግስት አለ ብዬ በግል አላምንም። ነገር ግን ኦርቶዶክስ ለሁለት ተከፍላ ለ20 ዓመት አንደኛውን እያወገዘ የሚኖርበትን ትልቅ ተቋም አንድ ብትሆኑ ይሻላል ብሎ አንድ ያደረገ መንግስት ኦርቶዶክስን ሊያፈርስ መጣ ሊባል አይችልም። በኦርቶዶክስ አሁን እናንተ ሰሞኑን ተጨነቅን ተናጥን ትላላችሁ። እድለኞች ናችሁ። ትልቅ ትምህርት አግኝታችኋል። ኦርቶዶክስን የሚያፈርስ መርዝ በኦርቶዶክስ ውስጥ እንዳለ ብልጽግናዎችን ብዙ ትምህርት አግኝተንበታል። እኛን የሚያፈርስ መርዝ በውስጣችን እንዳለ ኢትዮጵያን ተምረውበታል። ኢትዮጵያን የሚያፈርስ መርዝ በእኛው በኢትዮጵያ ውስጥ እንዳለ ለምን እባብ ኖረ ለምን እባብ መርዝ ይዞ ይዞራል አይባልም። እባብን ማኔጅ ማድረግ ነው እንጂ ተፈጥሯል። ከመርዙ ጋር አለ። እንዳያጠቃን እንዳያጠፋን መከላከል ነው። እናንተ ትልቅ ትምህርት ከወሰዳችሁ እኔ በኔ ሐሳብ ማታም ሳስብ የነበረው ኦርቶዶክስ ምናልባት የበለጠ ጠንክራ የበለጠ አበባ የበለጠ ብዙዎቹ የምታቅፍበት እድል ያገኘች ይመስለኛል። በአንዳንድ ኩርፊያ የተበተኑ በጎችም ሊሰበሰቡ ይችላሉ። እንደዛ ነው የምገምተው። ግን ውጤት የመጨረሻ ያማረ ውጤት የሚለካው በእናንተ በእያንዳንዷ ቃል አረፍተ ነገር አለን። በእያንዳንዷ ቃል ውጤት ነው። በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በሕግ። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። እና እኛ ላይ ብቻ ነው ወይ እስሩ እኛም ማዘዝ ስለምትችሉ ነው ወይ የሚል አከራካሪ ኢሹዎች ተነስተው ነበር በእኛ ውስጥ። በዚህ ግጭት እና በሰው ግድያ ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ኢትዮጵያን የሚያድነው እንጂ የኛን ኮብራ የሚነዳ የማይጠየቅ
የሆነ ፓርቲ ማዕከላዊ ኮሚቴ ሆነ ማይጠየቅ ታዲያ ማን ይጠየቅ? ለአቶ አዳነ ያለኝ ጥያቄ የእርሶ ፓርቲ ሰላማዊ ከሆነ እዚህ ያላችሁ ታሰረብን ያላችሁ ሰዎች ፓርቲዎቻችሁ ሰላማዊ ከሆኑ ብልጽግና እንዳልኩት ሰላማዊ ከሆነ ማን ነው ሀገር እያተራመሰ ያለው? ታዲያ ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? መቼስ ሐሳብ አይደለም፣ ሰው ታርዶ እያየን ነው። ሐሳብ አይደለም፣ ሀብት ወድሞ እያየን ነው። ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። ከየት አመጣኸው ያላችሁኝ እንደሆነ የምትከተሉት እየሰቀሉት እንኳን የሚያውቁትን አያውቁምና ነው ያለው። በርካታ የአብነት ተማሪዎች በግፍ ተገድለዋል። ማን ይጠብቃቸው? ማን ይድረስላቸው? በአጠቃላይ ካህናትና ምዕመናን ሕይወታቸውን ሲያጡ፣ ሀብታቸው ሲወድምና ሲፈናቀሉ፣ አብያተ ክርስቲያናትም ሲቃጠሉ እየታየ በዝምታ እየታለፈ ነው። የአባቶችንና የቤተ ክርስቲያንን ክብር በተዳፈረ መልኩ የተፈጸመውን ድርጊት ክቡርነቶ ሰምተውታል? ያውቁታል? ካወቁትስ እንዴት ያዩታል? ሁለተኛ፣ የተለያዩ ጊዜያዊ ክስተቶችን በመጠቀም ክብረ አበውን መዳፈሩ በዚህ መልኩ የሚቀጥል ከሆነ የቤተ ክርስቲያናችንና የቅዱስ ሲኖዶስ ዋስትና ምንድነው? ትናንት አንድ ያደረጉት የጣሩለት የደከሙለት ሲኖዶሱ ምንድነው? ክብሩ ሉዓላዊነት በተደጋጋሚ በቤተ ክርስቲያን አባቶች ላይ በተፈጸመው አሳዛኝ ድርጊት ምክንያት በምዕመናን ልብ የተፈጠረውን ቁጭትና ሕመም መንግስት በምን መልኩ ሊያክመው አስቧል? ሕክምና የሚያስፈልገው ብዙ ነገሮች አሉ። የኛ እዚህ መለያየት ለመንግስት ጤናማ ነገር አያመጣም። እኛ አንድ ሆነን መንግስትን ስንደግፍ ብቻ ነው ጤናማ የሚወጣው። የሀገሪቱን ሕግ አክብረን እስከሰራን ድረስ መንግስት የቤተ ክርስቲያኒቷን ውሳኔ ተቀብሎ ውሳኔውን በሕግ አግባብ እንዲፈጸም ማድረግ ሲገባው ያለመተባበሩ ለወደፊቱ ተመሳሳይ ችግሮች እንደማይፈጸሙ ምን አስተማማኝ ሁኔታ አለ? ለታረደ ሰው ሳንጨነቅ፣ ለተቃጠለው ሀብት ሳንጨነቅ፣ የኢትዮጵያ ህልውና አደጋ ውስጥ መግባቱ ሳያስጨንቀን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። ታስሮ ካላግባብ ከሆነ በኋላ ይቅርታ መጠየቅ ይሻላል ሰውየው። አሁን እኮ ጉዳዩ ያለቀ አይደለም። አጫሉ ከተገደለ በኋላ እኮ ሊስቶች አሉ፣ ይቀጥላሉ የሚባሉ ሊስቶች ነበሩ። ከዚህም ከዚያ የሚገደል ሰው ብዙ ነው። ያ የሚገደለውን ሰው ጠብቀን ህይወቱን ማዳን ካልቻል ባጫሉም እያለቀስን በሌላውም እያለቀስን መቀጠል የለብንም። በእንደዚህ አይነት ጊዜ ሚስቴክ ሊፈጠር ይችላል። በፍጥነት እየፈታን መሄድ እንሞክራለን። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም ብዬ ለእናንተ አማራጮች አንስቻለሁ። አሁን ደግሞ የማረጋግጥልዎት ነገር እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛው ይነሳል። አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ባለፉት 5 ዓመታት ምን ተሰራ፣ ምን አደረጋችሁ፣ ምን ጎደለ ለሚለው ጉዳይ አንዳንዶቻችሁ ለማንሳት እንደሞከራችሁት አንደኛ እምነት እና መንግስት ነፃና ገለልተኛ ሆነው እንዲሰሩ ተደርጓል። በእናንተ ስብሰባ አጀንዳ አንሰጥም፣ በጳጳስ ሹመት አጀንዳ አንሰጥም፣ አናማክርም። ትናንት ምን ነበር እናቀዋለን፣ ነበርንበት፣ እንዴት እንደሚሰራ እናቀዋለን። ሌላ መስካሪ አንፈልግም። እኛ አንገባም። ለምን አባቶች ይህንን ለማስተዳደር ይቸገራሉ ብለን ስለማናስብ። በእርግጥ ነፃነትን ማስተዳደር በጣም ከባድ ነገር፣ ለሰው ልጅ ከባዱ ፈተና ነፃነትን ለማግኘት መታገል ሳይሆን ነፃ ከሆነ በኋላ ነፃነትን ማስተዳደር ነው። ነፃነትን ለመምራት ለማስተዳደር ዛሬ አይደለም በአዳምና ሔዋን ጊዜ ጀምሮ ነፃነትን አስተዳድሮ መኖር ይቸገራል። የሰው ባህሪ ነው። ህጋዊ እውቅና እንዲያገኝ ገለልተኛ እንዲሆን ችግሮች ሲያጋጥሙ ደግሞ በውይይት እንዲፈታ። መቼም ብዙዎቻችሁ ቢያንስ 30 40 ዓመት ኖራችኋል። ከዛ በላይ የቆያችሁም ትኖራላችሁ። መቼ ነው መንግስት እናንተን በዚህ መልክ ጠርቶ እንወያያላችሁ?
የትኛው መንግስት ነው እንዲያነጋገራቸው? ይሄ እውነት አይደለም። ይሄን እውነት አብይ ጾም እየጾምን እንኳን መናገር እንዴት ይከብደናል? ሌላ ጊዜ ቢቀር ማለት እኔ ወደ ቅዱስ ሲኖዶስ ዋናው መስሪያ ቤት ፓትርያርኩ ጋር ባለፉት 5 ዓመታት በትንሹ 6 ጊዜ ሄጃለሁ። 6 ጊዜ በአካል ለእርቅ ብቻ ሳይሆን ብቸኝነት ተሰምቷቸው ከፍቷቸው ይሆናል ብዬ ባሰብኩበት በጦርነት ጊዜም ለጠይቃቸው ሄጃለሁ በደስታ። ምን ያንስባቸዋል? አባቴ ናቸው። እኔ እሳቸውን አባት ለማድረግ ኦርቶዶክስ መሆን አይጠበቅብኝም። 6 ጊዜ ሄደ መሪ ማን ነው? ታሪክ ጽፎ የለ እንዴ? ታሪክ ተናገሩ የለ? አምጡና ከዛ ያነሰ ከሆነ እናያለን። ስብሰባ የሚመለከት ቢያንስ እንደ በዋናዎቹ 11 ጊዜ ስብሰባ አድርገናል እዚህ ቢያንስ። ከዛ ይበልጣል። አንዳንድ ስህተት ሲያጋጥም ተደጋጋሚ የምንገናኝባቸው ጊዜዎች አሉ። ግን ዋናዎቹን 11 ጊዜ ተገናኝተናል። የአቡነ ቴዎፍሎስ ህንጻ 45 ዓመት በላይ ተወርሶ ምላሽ ያጣውን ኦርቶዶክስ ያግዘኛል ለወንጌል ስራ መንግስት ይህንን ቢተው ምን ይጎዳል ስትል እንደተባለው ወስነን ሰጥተናል። በሀገር ደረጃ የይዞታ ማረጋገጫ የትኛው መንግስት እኛ የሰጠናችሁን ያክል የሰጠ የለም። በማስረጃ መነጋገር ይቻላል። ዛሬ በከተማ ብቻ ገጠር ሳይጨምር 167 ቤተክርስቲያን የተገነባ ነው። ዛሬ በቁጥር በቦታ በስፋት እናውቀዋለን። ሆሳና ላይ ችግር ነበር። ጥምቀተ ባህርን በሚመለከት ተነጋግረን ፍቺ እንዲያገኝ አድርገናል። አቡዳቢ ላይ በአረብ ምድር ቤተክርስቲያን ብትኖር ስለሚጠቅመን ለኛም ክብር ስለሆነ ሰፋ ያለ ቦታ እንታገኝ አድርገናል። እኛን ያደረግነው በእኛ ጥረት በእኛ ጥያቄ ነው 100% የሆነው። ችግር ካለብን እዛ ድረስ መለመን አይጠበቅብንም። እዚሁ ካስተናገርን በቂ ነው። ካልፈለግናት እዛ ድረስ ሄደን ሰው ማስቸገር አይጠበቅብንም። ላሊበላ ውቅር አብያተ ክርስቲያናት አጠቃላይ እዛ አካባቢ ያሉት ከታሪክ አንጻር፣ ከስነ ህንጻ አንጻር፣ ከእምነት አንጻር ትልቅ ዋጋ ስላላቸው የውጭ ሀገር መንግስት ለምነን ለማስጠገን ለማደስ እየሞከርን ያለነው። በተለይ ራሱ ቅዱስ ላሊበላ የሰራው የፍሳሽ ማስወገጃ ደፍኖ ተበላሽቶ ውሎ አድሮ ቤተክርስቲያኑን ሊያፈርስ የሚችለውን ፓርት በትላልቅ ሙያተኞች እንዲሰሩ እያደረግን ያለነው ቅርስ ታሪክ እንዲጠበቅ ስለምንፈልግ። ማን ጠየቀን? ማን አስገደደን? እኛ ሰው ለምነን እዛ ሄደን ለመስራት ምንም ግዴታ የለብንም። የትናንትና መንግስታት ምንም እንዳላሉት እኛም ዝም ብለን ማለፍ እንችላለን። ግን የኛ ታሪክ ነው፣ የአባቶቻችን ታሪክ ነው። ቢቆይ ልጆቻችን መመኪያ ኩራት ይሆናቸዋል። አሁን ድሃ ስለሆነ ነው ያልወጣው እንጂ ሀብት ቢኖር በብዙ የሚነገርለት ታሪክ ነው። ሻል ስንል እነዚህ ታሪኮች ለኢትዮጵያ ጌጥ ኩራት ስለሚሆኑ ቢቆዩ ቢሸጋገሩ መልካም ነው ብለን ስለምናስብ ነው የምናደርገው። አዲስ አበባ ላይ ብቻ ከ60 በላይ የጥምቀት ማክበሪያ ቦታዎች ባለፉት 2 ዓመታት 3 ዓመታት ሰጥተናል ማለት እውቅና ያለው ሰርቲፊኬት ማለት። ለባለፈው ጥምቀት ሲታይ ከ60ዎቹ ከአንዱ በስተቀረ ቆሻሻ መጣያ ነው። አንዱ ብቻ ንጹህ የነበረ። አምጡ ማለት ብቻ ሳይሆን መጠበቅም አለብን፣ ማጽዳትም አለብን፣ ጽዳት ማስተማርም አለብን። መቆሸሽ መጨለም የወንጌል ባህሪ አይደለም። መቆሸሽ መጨለም የሌባ የሰይጣን የክፉ ባህሪ ነው። መጠየፍ አለብን። ቆሽሽና እኛ መናገር አለብን፣ ማስተማር አለብን። የተሰጠው ቦታ እንደዚህ አይደለም የቆየው። አዲስ አበባ ብቻ ሌላውን ሳልጨምር የአምልኮ ቦታ 68፣ ለታቦት ማደሪያ 40፣ ለመንበረ ጵጵስና ሄድኳርተር መገንቢያ 1፣ ለማዕከል 2፣ በጥቅሉ 111 ቦታዎች ከ1.1 ሚሊዮን ካሬ በላይ ተሰጥቷል። ቤት በኩል ነው እኛ አድሏዊ ልንባል የምንችለው? ፋክት እኮ ነው፣ መረጃ ነው።
የትኛው መንግስት ነው የሰጠው በዚህ ደረጃ እውቅና? ይህንን ፋክት ዲናይ አድርገን ይህንን ፋክት ዘንግተን ትናንሹን ነገር ለማየት ከሞከርን ከመቀራረብ ይልቅ ይበልጥ መጠራጠርን እናስፋፋለን። በእርግጥ ቃሉ ሁሉንም መርምሩ እንደሚለው ንግግርን ሁሉ እንዳላናየው እንመረምረዋለን። በእውነት በፋክት እንመረምራለን። ንቅንቅ የሚያደርገን ነገር የለም። አልተፈተንም አላልኳችሁም፣ ግን አንሸነፍም። በየቀኑ እየተወጋን፣ በየቀኑ እየተፈተን፣ በየቀኑ መስዋዕትነት እየከፈል፣ በየቀኑ እጅግ ለማመን የሚከብዱ ነገሮች ውስጥ እያለፍን በየቀኑ የሚገርማችሁ በየቀኑ እየጠነከርን፣ በየቀኑ እየተማርን ለጠላቶቻችን መንገር የምንፈልገው አንደኛ የኢትዮጵያ መንግስት ሬዚሊየንት መሆኑን ሀገር ማሻገርን በጽኑ የሚያምን ብቻ ሳይሆን አስፈላጊ ከሆነ መስዋዕትነት የሚከፍል ስለሆነ ዝም ብሎ በሆያ ወየና ግርግር በጫት ላይ በምርቃና ወሬ የሚፈርስ አለመሆኑን መገንዘብ ያስፈልጋል። አንደኛው ነገር ማለት ነው። አስፈላጊ ከሆነ መስዋዕትነት ከዓላማችን ከመበልጸግ ጉዟችን ንቅንቅ የሚያደርገን ነገር የለም። ሙስሊም ህብረተሰቡ ላይ ነበር መስጊድ የማቃጠል ነበር፣ በኋላም ቤተክርስቲያኖችን የማቃጠል ነበር። ስለዚህ ይሄ ጉዳይ የኢትዮጵያ ህዝብ ጉዳይ ነው። የሁሉም ብሔር ብሔረሰቦችና ህዝቦች ችግር ነው። ግድያ እየተፈጸመ ያለው ሁሉም ላይ ነው በሚለው እንስማማ ከሚል አንፃር ነው ሐሳቤን የማነሳው። እንደተባለው የአንድ ብሔር ብቻ አድርገን አሁን እዚህ ውስጥ ልዩነት አምጥተን ምክር ቤቱን በትነን እንድንወጣ ነው እየተፈለገ ያለው። በሌሎችም ህወሓት የሚልካቸው አካላትም እየፈለጉ ያሉት ምክር ቤቱ ተበትኖ እንዲወጣ ነው። አንበትን ምክር ቤቱ ኃላፊነት አለብን፣ ህዝብ ነው የወከለን። ግን እንወያይበት፣ መንግስት እርምጃ ይውሰድ፣ እኛ ለውጥ ይመጣል ይስተካከላል ብለን ነው ዝም ያልነው እንጂ የኛ ከብሔራችን ከሃይማኖቱም ከምንም ሰው አልተነካም ማለት አይደለም። ስለዚህ አሁን በዘር በብሔሩ ወይም በማንነቱ ተለይቶ ያልተገደለ የለም አለ። የሁላችንም እናድርገውና ይሄ ምክር ቤት እዚህ ተወክሎ እስካለ ድረስ አንድ ብሔርን የወከለ አይደለም፣ ሁሉንም ነው። ኖርማሊ ደበሬ የምርጫ ክልል ላይ አማራ መርጦኛል። ብዙ ቀበሌዎች አማራ እንትን አለኝ እኔ ሙስሊም መርጦኛል፣ ክርስቲያን መርጦኛል፣ ጉራጌ መርጦኛል። የኢትዮጵያ ብሔር ብሔረሰቦች ያሉት እዛ በኔ ወረዳ ላይ የሚኖሩት መርጦኛል። ስለዚህ ሁሉንም ነው የሚወክለው በምርጫ ከሆነ። ኢትዮጵያ ውስጥ ያሉ የእምነት ተቋማት በሙሉ ከኦርቶዶክስ ውጪ 350,000 ካሬ ሜትር ገደማ ቦታ ወስደዋል። ሙስሊም፣ ካቶሊክ፣ ወንጌላውያን፣ አድቬንቲስት ተደምረው 350,000 ገደማ ካሬ ሜትር መሬት በካርታ ባለፉት 4 ዓመታት ወስደዋል። ኦርቶዶክስ 1,045,000 ካሬ ሜትር ወስዳለች። የሁሉ ሃይማኖት ተደምሮ 3 እጥፍ ገደማ የሚሆን መሬት በካርታ ተሰጥቶታል ባለፉት 4 ዓመታት። ጦርነቱን ካለምንም ጥርጥር ኢትዮጵያ ታሸንፋለች። ምንም ጥርጥር የለንም በዚህ በኩል ጦርነቱን ኢትዮጵያ ታሸንፋለች። ውጊያ ግን እዚህም እዚያም ሊበላሽ ይችላል። ውጊያ የሚበላሽበት በጣም ብዙ ፋክተሮች ስላሉ ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም። ቤት ተቀምጦ ሰላም። በዚህ መንገድ ሰላም ማረጋገጥ አይቻልም። ኑና መከላከያን አጠናክሩ፣ ኑና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋት። ኢትዮጵያን መታደግ የፈለገ ኃይል እነዚህን ተቋማት ማጠናከር አለበት። ግልጽ ነው ለኢትዮጵያ ሕዝብ ያሰፈሰፈ ኃይል መኖሩ በግልጽ የሚነገር ነገር ስለሆነ በውስጥ ያሉንን ችግሮች በተቻለ መጠን በትብብር የሰው ሞት፣ አደጋ፣ መፈናቀል ቀንሰን ዋና ጉዳይ ላይ ብናተኩር ይሻለናል። ዮሚዩ ኢልመ ኬኛ ዮሚዩ ኢልመ ኦሮሞቲ ዮሚዩ ኢልመ ጅማ አባ ጂፋሪ
yoomiyyuu ilma Itoophiyaati leenca Afrikaati kanagaa akka sammuu isin seenne waan hin beekuuf isin immoo fuuldura imala keessan nu qabdanii deemuudhaaf kan dulloomeessa akka abbaa keessanii kan haadholeessa akka haadha keessanii kan dardaraatis akka obboleessan keessanii ilaaltanii deemuudhaan mafteen saniin achitti olaantummaa seeraatiin waa hunda kabachiisuudha isinirran beeku abbootii ortodoksii mee takkana dhagaya maali rakkinni keessan የኢትዮጵያ ኦርቶዶክስ ተዋህዶ አባቶች እባካችሁ ሰከን ባለ አስተሳሰብ አስቡ፣ ሰከን ባለ ንግግር ተናገሩ፣ ሰከን ባለ ስራ ስሩ። ኢትዮጵያ ጉዲቲ ወጉ በርባኔ ኦሮሚያ ፊ ናኖሌን ኢትዮጵያ ጉደቹን ድርቀም ዋን አፋኒን አሶይኑ ምቲ ጉዲነ ክቡር ጠቅላይ ሚኒስትራችን ወንኒን ኢሲን ከዱ አኒማሊ ኢሲን ዮሚዩ ilma keenya yoomiyyuu ilma Oromooti yoomiyyuu ilma Jimma Abbaa Jifaarii yoomiyyuu ilma Itoophiyaati leenca Afrikaati kanagaa akka sammuu isin seenne waan hin beekuuf isin immoo fuuldura imala keessan nu qabdanii deemuudhaaf kan dulloomeessa akka abbaa keessanii kan haadholeessa akka haadha keessanii kan dardaraatis akka obboleessan keessanii ilaaltanii deemuudhaan mafteen saniin achitti olaantummaa seeraatiin waa hunda kabachiisuudha isinirran beeku ኦርቶዶክስን ላጥፋ ብሎ ሚሳኤል ቢያንጋጋ ሰው ኦርቶዶክስ እንደማትጠፋ ሰው ማወቅ አለበት። እስላምም እንደዚሁ ማለት አጠፋለሁ ብለን ከምንሄድ ተደጋግፈን አብረን ብንቆም ይበጀናል የሚል እምነት በጽኑ ነው የምናምነው። በዛ ነው የምንሄደው። የኦርቶዶክስ ሰቆቃ የማይታየን አይደለም። እንደው አባ ሰምተው እንደሆን ለመጀመሪያ ጊዜ እኮ በቀደም ሲኖዶስ ሲሰበሰብ አባቶች ናቸው። ጥበብ አለ፣ ዕውቀት አለ። እኔ ስልጣኑ ቢኖረኝም በእድሜ ብዙ ያውቃሉ። እነሱ ጋር ሄጄ ብሰማ ይሻላል ብዬ ተደርጎ የማያውቀውን ቤተክርስቲያን መጥቼ ከነሱ ጋር ስብሰባ ሳልፈል ንቀት ያለው ሰው እንዴት ወይም ጥፋት የሚያስብ ሰው እንደዛ አያረግምና እንደ መንግስት ላይ ታሰብ ችግር ይኖራል። እያየን እየፈታን ብንሄድ ነው የሚሻለው ይባላል። ሰዎች እንደዛ እያሉ አሁን በቅርቡ ይናገራሉ። መቼ ነው መንግስት እናንተን በዚህ መልክ ጠርቶ እንወያያላችሁ? የትኛው መንግስት ነው እንዲያነጋገራችሁ? ይሄ እውነት አይደለም። ይሄ እውነት አብይ ጾም እየጾምን እንኳን መናገር እንዴት ይከብደናል። ሌላ ጊዜ ቢቀር ማለት እኔ ወደ ቅዱስ ሲኖዶስ ዋናው መስሪያ ቤት ፓትርያርኩ ጋር ባለፉት 5 ዓመታት በትንሹ 6 ጊዜ ሄጃለሁ። 6 ጊዜ በአካል ለእርቅ ብቻ ሳይሆን ብቸኝነት ተሰምቷቸው ከፍቷቸው ይሆናል እየባሰብኩበት በጦርነት ጊዜም ለጠይቃቸው ሄጃለሁ በደስታ። ምን ያንስባቸዋል? አባቴ ናቸው። እኔ እሳቸውን አባት ለማድረግ ኦርቶዶክስ መሆን አይጠበቅብኝም። 6 ጊዜ ሄደ መሪ ማን ነው? ታሪክ ጽፎ የለ እንዴ? ታሪክ ተናገረ የለ? አምጡና ከዛ ያነሰ ከሆነ እናያለን። የኦርቶዶክስ ቤተክርስቲያን በእምነት ቀኖና ከወንጌላውያን ቤተክርስቲያን የተለየች መሆኗ ይታወቃል። እኔ ልነግራችሁ የምፈልገው የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። በሄድንበት ሀገር ደረታችን ነፍተን 1000 ዓመት የቆየ ቸርች አለን እንላለን። ትገርማላችሁ። እንዴት 700 ዓመት 1000 ዓመት 2000 ዓመት ቤተክርስቲያን ኖራችሁ ብለው ይደነቃሉ። እኛ ግን እዚያ እናከብራትን ብቻ ሳይሆን የፖለቲካ አጀንዳችን የዘር አጀንዳችን መጠቀሚያ እናረጋታለን። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። ሁለቱም ኃይሎች ኦርቶዶክሶች ናቸው። ሁለቱም ጋር ጥያቄዎችና እውነቶች አሉ። አንዱ ጋር ብቻ አይደለም፣ ሁለቱም ጋር አለ። የህዝብን መብት የህዝብን በራስ ቋንቋ የመጠቀም ፍላጎት ሳያፍኑ መፍታት ይቻላል። ያንን ካደረጉ ለነሱም ለኛም እንደ ሀገር ጠቃሚ ነው።
ከዛ ውጭ ያለው አማራጭ ብዙ የሚፈይድ አይደለም። ብዙ እጃቸው የሚያስገቡ ኃይሎች አሉ፣ ብዙ ናቸው። እዚህ ያላችሁ የካቢኔ አባላት አንዳችሁ በዚህ ጉዳይ እጃችሁ ማስገባት አይፈቀድላችሁም። አንድ ሰው እጁ እንዳያስገባ በዚህ ጉዳይ። መንግስትን ማፍረስ 4 ኪሎ መያዝ ይላሉ። ከዛስ ህልም ያለው ሀገር እያፈረሰ አይሰራም። አሁን የኛዎቹ ለምሳሌ መንግስትን ማፍረስ 4 ኪሎ መያዝ ይላሉ። ከዛስ ማፍረስ እሺ አንድ ነገር ነው። ከፈረሰ በኋላስ ምንም ሐሳብ የለም። ደርግ መጣ። ከሻለቃ አመራር በላይ የሆኑትን በሙሉ አባረረ። ታውቃላችሁ። ከሻለቃ በላይ ግፈኛ ነው አለ። እኔ ያኔ ቢኖር ተባረሬ ነበር፣ ኮሎኔል ስለሆንኩ ማለት ነው። ኢሰፓ ብቻ ነው ፓርቲ አለ። ፊውዳል ምናምን ብሎ ቀድሞ የነበረው ሚኒስተር ጀነራል ገደለ። ታውቃላችሁ። አፈረሰ ተቋሙን። ኢህአደግ ከደርግ ትንሽ ተማረ፣ ብዙ አልተማረም። መጣና ምን አለ? ከሻለቃ በላይ ሳይሆን ጠቅላላ ወታደር ይፍረስ አለ። እንዳለ አፈረሰው። ወታደር ብቻ አይደለም፣ ያኛው ኢሰፓ ብቻ ነው ፓርቲ የሚሆነው አለ። ይሄኛው ደግሞ ከኢሰፓና ከኢሃፓ ውጪ አለ። ኢሰፓና ኢሃፓ አይፈቀድላቸው፣ ፓርቲ መሆን አይችሉም፣ አገር ውስጥ መግባት አይፈቀድላቸው። ኢሰፓ የሆነ ሰው ምን ውስጥ ማይገባም ታውቃላችሁ። ከኢሰፓ ውጪ አለ። ጦሩ እንዳለ አፈረሰ። ተቋም አልቀጠለም። የኛን ተመልከቱ። መከላከያ ውስጥ ያሉትን አይደለም በጡረታ የወጡትን ተመለሱዋል ናቸው። ያለውን አልነካንም፣ አንድም ሰው አላባረርንም የከዳ ካልሆነ በቀረ። የፖለቲካ ፓርቲ ኤርትራ ያለ አሜሪካ ያለ አመጣን ማምጣት ብቻ አይደለም፣ የካቢኔ አባላት ናቸው። በነገራችን ላይ ባለፉት 6 ዓመታት አንድም የፖለቲካ ግለሰብና ቡድን የኢትዮጵያ መንግስት በግድ የገፋው የለም። አንድም ፓርቲ እንዳትገቡ አላልንም። ቲፒኤልኤፍ ጨምሮ አንድም ፓርቲ አይሳተፍም አላልንም። ወታደርም ተመለሱ ነው ያልነው። ለምን? ኮንቲኒቲ በጣም ኢምፖርታንት ነው። እንዳለ ደምረህ ከሻለቃ በላይ ብለህ ብታጠፋ ትጎዳለህ። ብቃት ያላቸው ሰዎች ካሉ ማስቀጠል ጠቃሚ ስለሆነ፣ ያ ሲሆንሳ ህልም የሌላቸው ሰዎች ይሸሻሉ። በበሽታ በምናምን እያሳበቡ ይሸሻሉ። ለአንተ ጥለው ሀገር አሜሪካ ይቀመጣሉ፣ እዛው ነው ይታገላሉ።